ሰላም እንዴት ናችሁ? የልዩ ስፖርት ቤተሰቦች የየካቲት 23 2018 ዓ.ም ስፖርታዊ መረጃዎቻችንን ይዘን ቀርበናል። በእንግሊዝ ፕሪምየር ሊግ 28ኛ ሳምንት ትላንትና የተከናወኑት አራት ጨዋታዎች በተመሳሳይ 2-1 በሆነ ውጤት ተጠናቀዋል። አርሰናል ቼልሲን በማሸነፍ ከማንቸስተር ሲቲ ጋር ያለውን ልዩነት ወደ 5 ነጥቦች ከፍ ሲያደርግ፣ ማንቸስተር ዩናይትድ ክሪስታል ፓላስን በማሸነፍ ሶስተኛ ደረጃን ከአስቶን ቪላ ተረክቧል። በፕሪሚየር ሊጉ በ2026 ድል የራቀው ቶተንሃም ክራቨን ኮቴጅ ላይ በፉልሃም ተሸንፈዋል። አርሰናል ኤሚሬትስ ስታዲየም ላይ ቼልሲን አስተናግዶ 2-1 አሸንፏል። የአሰልጣኝ ሚኬል አርቴታ ቡድን በ8 ቀናት ልዩነት ለሁለተኛ ጊዜ ከባዱን የለንደን ክለቦች ፈተና በስኬት አጠናቋል። ባለፈው ሳምንት የሰሜን ለንደን ተቀናቃኛቸው ቶተንሃምን በገዛ ሜዳው 4-1 አሸንፈዋል። ትናንት ምሽት ደግሞ ኤሚሬትስ ላይ የምዕራብ ለንደኑ ቼልሲን 2-1 አሸንፈዋል። መድፈኞቹ ከተከታያቸው ማንቸስተር ሲቲ የበለጠ አንድ ጨዋታ በማከናወን በደረጃ ሰንጠረዡ ልዩነቱን ወደ 5 ነጥቦች ከፍ አድርገዋል። የአርሰናል ደጋፊዎች 9 ጨዋታ እየቀራቸው በከተማ ተቀናቃኛቸው ቶተንሃም ላይ የሴንት ቶተሪንግሃም ቀን ክብረ በዓላቸውን እንደሚያከብሩ ያረጋገጡበት ጨዋታም ሆኗል። ቼልሲ በአንጻሩ በተከታታይ ጨዋታዎች ማሸነፍ ባለመቻሉ ከቶፕ 4 ውጭ ሆኗል። ሰማይ ለባሾቹ በሊጉ በ45 ነጥቦች 6ኛ ደረጃ ላይ ተቀምጠዋል። ዊሊያም ሳሊባ 21ኛው ደቂቃ ላይ መድፈኞቹን መሪ አድርጓል። በመጀመሪያው አጋማሽ ተጨማሪ ደቂቃዎች ፒየር ሂንካፒዬ በራሱ ላይ ጎል አስቆጥሮ ቼልሲ አቻ ሆኗል። የቀይ መስመር ተከላካዩ ጆሬን ቲምበር በ66ኛው ደቂቃ አርሰናልን አሸናፊ ያደረገችውን ጎል በጨዋታው አስቆጥሯል። አርሰናሎች በድጋሚ የቆመ ኳስ ባለመዋል መሆናቸውን ባሳዩበት ጨዋታ ላይ ሁለቱም ጎሎቻቸው የተቆጠሩት ከማዕዘን ምት በተሻገሩ ኳሶች ነው። በተመሳሳይ የቼልሲ አቻነት ጎልም ፒየሮ ሂንካፒዬ በራሱ ላይ ያስቆጠረው ከማዕዘን ምት በተሻማ ኳስ ነበር። የዳኛን ውሳኔ በመቃወም 67ኛው ደቂቃ ላይ ቢጫ ካርድ ተመልክቶ የነበረው የቼልሲው ፔድሮ ኔቶ ጋብሪኤል ማርቲኔሊ ላይ በሰራው ጥፋት ምክንያት በሰባኛው ደቂቃ በሁለተኛ ቢጫ በቀይ ካርድ ከሜዳ ወጥቷል። ቼልሲ ዘንድሮ በፕሪሚየር ሊጉ ብቻ 7 ቀይ ካርዶችን በሁሉም ውድድሮች ደግሞ በአጠቃላይ 9 ቀይ ካርዶችን በመመልከት ቀዳሚው ክለብ ሆኗል። ግብ ጠባቂው ሮበርት ሳንቼዝ፣ ትሬቮ ቻሎባ፣ ማሎ ጉስቶ፣ ሞይሰስ ካይሴዶ፣ ማርክ ኩኩሬያ፣ ዌስሊ ፎፋና እና ፔድሮ ኔቶ በፕሪሚየር ሊጉ፣ ዣኦ ፔድሮ በቻምፒየንስ ሊግ እና ሊያም ዴላፕ በካራባው ካፕ ውድድሮች ላይ ቀይ ካርድ የተመለከቱ የቼልሲ ተጫዋቾች ናቸው። በአርሰናል በኩል በቅርብ ጨዋታዎች በጉዳት ከጨዋታ ርቆ የነበረው ካይ ሃቨርትስ 76ኛው ደቂቃ ላይ ቪክቶር ዮኬሬሽን ቀይሮ በመግባት ተጫውቷል። በመጋቢት ወር በፕሪሚየር ሊግ፣ በኤፍኤ ካፕ 5ኛ ዙር፣ በቻምፒየንስ ሊግ ጥሎ ማለፍና በካራባው ካፕ ፍጻሜ 6 ጨዋታዎች ለሚጠብቀው አርሰናል የጀርመናዊ ወደ ጨዋታ መመለስ መልካም ዜና ሆኗል። ዴቪድ ራያ በአርሰናል በኩል ትላንትም ምርጥ ብቃቱን አሳይቷል። ስፔናዊ ግብ ጠባቂ ለማዳን ፈታኝ የሆኑ ኳሶችን በአስደናቂ ቅልጥፍና በመመለስ ቡድኑ ወሳኝ 3 ነጥቦችን ይዞ እንዲወጣ ከፍተኛ አስተዋጽኦ አድርጓል። የዊሊያም ሳሊባን ጎል አመቻችቶ ያቀበለው ጋብሪኤል ማጋሌሽ በ20 ጎልና 5 አሲስት 25 የጎል ተሳትፎ በማድረግ በፕሪሚየር ሊጉ ታሪክ ከአርሰናል የመሃል ተከላካዮች የሎሮ ኮሽንሌን ሪካርድ የሰበረው ብራዚላዊ የጨዋታ ኮከብ ተብሎ ተመርጧል። ከአሰልጣኝ ሊያም ሮሴኒዮር ቡድን ጠንካራ ፈተና የገጠመው አርሰናል በዘንድሮ የውድድር ዘመን በሜዳው ባደረጋቸው ጨዋታዎች ለመጀመሪያ ጊዜ በኳስ ቁጥጥር ብልጫ ተወስዶበት 42 በመቶ ይዞ አጠናቋል። ቼልሲ ባለፉት 11 ጨዋታዎች አርሰናልን ያለማሸነፍ ጉዞውም ትላንትናም ቀጥሏል። ከ11 ጨዋታዎች ቼልሲ 3ቱን አቻ ሲለያይ በ8ቱ ደግሞ መድፈኞቹ አሸንፈዋል። ከጨዋታው በኋላ የአርሰናል አሰልጣኝ ሚኬል አርቴታ የቆመ ኳስ አጠቃቀም ጥንካሬያችን ጨዋታውን ለማሸነፋችን ዋናው ምክንያት ነበር ብሏል። የቼልሲው አሰልጣኝ ሊያም ሮሴኒዮር ደግሞ በጨዋታው ብዙ ጥሩ ጎኖች ቢኖሩንም ባለፈው ሳምንት በበርንሌይ እንደሆነብን በሁለት የቆሙ ኳሶች ተሸንፈናል ብሏል። የቼልሲ ተጫዋቾች በተደጋጋሚ ቀይ ካርዶች መመልከታቸው አሳሳቢ እንደሆነበትና መፍትሄ መፈለግ እንዳለበትም ተናግረዋል። አሰልጣኝ ሚኬል አርቴታ 2 ወር ባልሞላ ጊዜ ውስጥ የቼልሲው አሰልጣኝ ሊያም ሮሴኒዮርን በካራባው ካፕ 2 ጊዜና በፕሪሚየር ሊጉ 1 ጊዜ በአጠቃላይ 3 ጊዜ አሸንፎታል። አርሰናል በመጪው ረቡዕ ምሽት 4 ሰዓት ተኩል ወደ አሜክስ ስታዲየም አቅንቶ ከብራይተን ሆቭ አልቢዮን ይጫወታል። ቼልሲ በተመሳሳይ ረቡዕ ምሽት 4 ሰዓት ተኩል ጀምሮ ቪላ ፓርክ ላይ አስቶን ቪላን ይገጥማል። ማንቸስተር ዩናይትድ ኦልትራፎርድ ላይ ክሪስታል ፓላስን 2-1 በማሸነፍ 3ኛ ደረጃን ከአስቶን ቪላ ተረክበዋል። ቀያይ ሰይጣኖቹ በአሰልጣኝ ማይክል ካሬክ ስር አስደናቂ የስኬት ጉዟቸው ቀጥለው ከ7 ጨዋታዎች 6ቱን ማሸነፍ ችሏል። የአሰልጣኝ ኦሊቨር ግላስነር ቡድን ጨዋታው በተጀመረ በ4ኛው ደቂቃ ማክሴን ላክሮዋ ባስቆጠራት ጎል
መሪ መሆን ቢችልም ለማንቸስተር ዩናይትድ ብሩኖ ፈርናንዴዝ በፍጹም ቅጣት ምትና በካሬክ ስር ለመጀመሪያ ጊዜ በቋሚነት የተሰለፈው ቤንያሚን ሼሽኮ በ57ኛውና 65ኛው ደቂቃ ባስቆጠሯቸው ጎሎች 2-1 አሸንፏል። ድሉን ተከትሎ ማንቸስተር ዩናይትድ ነጥቡን 51 በማድረስ በጎል ክፍያ ብልጫ የአስቶን ቪላን ሶስተኛ ደረጃ በመረከብ የአውሮፓ ቻምፒየንስ ሊግ ቦታን የማግኘት እድላቸውን በራሳቸው ለመወሰን እድል አግኝተዋል። ማንቸስተር ዩናይትድ በፕሪሚየር ሊጉ ሰንጠረዥ እስከ ሶስተኛ ባለው ደረጃ ላይ ሲቀመጥ ከግንቦት 2023 በኋላ ለመጀመሪያ ጊዜም ሆኗል። በክሪስታል ፓላስ በኩል ጎል አስቆጣሪው ማክሴን ላክሮዋ ማቴዎስ ኩንሃ ላይ በሰራው ጥፋት ምክንያት በ56ኛው ደቂቃ በቀጥታ ቀይ ካርድ ከሜዳ ወጥቷል። በፕሪሚየር ሊጉ ሁሉንም 28 ጨዋታዎች ለማንቸስተር ዩናይትድ በቋሚነት የጀመረው የግራ መስመር ተመላላሹ ሉክ ሾው 24ኛው ደቂቃ ላይ ባጋጠመው ጉዳት ምክንያት በኖሳይር ማዝራዊ ተቀይሮ ወጥቷል። በጨዋታው አንድ ጎል አስቆጥሮ አንድ አሲስት ያደረገው ብሩኖ ፈርናንዴዝ ከ100 በላይ ጎሎች በማስቆጠር እንዲሁም ከ100 በላይ አሲስት በማድረግ በማንቸስተር ዩናይትድ ታሪክ ከሪያን ጊግስ እና ዌይኒ ሩኒ በመቀጠል ሶስተኛው ተጫዋች ሆኗል። ፖርቱጋላዊ ኮከብ ዘንድሮ በፕሪሚየር ሊጉ አመቻችቶ ያቀበላቸውን ኳሶች ብዛት 13 አድርሷል። ይህም ከ2011-12 የውድድር ዓመት ወዲህ በሊጉ 13 አሲስት በማድረግ ከአንቶኒዮ ቫሌንሲያ በኋላ የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል። በአሰልጣኝ ሩበን አሞሪም ስር በ17 የፕሪሚየር ሊግ ጨዋታዎች 2 ጎሎች ብቻ ያስቆጠረው ቤንያሚን ሼሽኮ ባለፉት 8 ጨዋታዎች ብቻ 7 ጎሎችን ማስቆጠር ችሏል። ማንቸስተር ዩናይትድ በመጪው ረቡዕ ምሽት 5 ሰዓት ከሩብ ወደ ሴንት ጄምስ ፓርክ ተጉዞ ከኒውካስል ዩናይትድ ጋር የፕሪሚየር ሊግ ጨዋታውን ያከናውናል። ወደ ክራቨን ኮቴጅ የተጓዘው ቶተንሃም በፉልሃም 2-1 ተሸንፈዋል። ሃሪ ዊልሰን እና አሌክስ ኢዎቢ ለፉልሃም፣ ሪቻርልሰን ለቶተንሃም ጎሎቹን አስቆጥረዋል። የአሰልጣኝ ማርኮ ሲልቫ ቡድን ፉልሃም በ40 ነጥቦች 9ኛ ደረጃ ላይ ሲቀመጥ በአዲሱ አሰልጣኝ ኢጎር ቱዶር መሪነት ሁለቱንም ጨዋታዎች የተሸነፈው ቶተንሃም ከወራጅ ቀጠናው በ4 ነጥቦች ከፍ ብሎ በ29 ነጥብ በነበረበት 16ኛ ደረጃ ላይ ይገኛል። በ2026 በፕሪሚየር ሊጉ አንድም ጨዋታ ማሸነፍ ያልቻለው ቶተንሃም ዘንድሮ ከ28 ጨዋታዎች 13 ሽንፈት ገጥሞታል። አሰልጣኝ ኢጎር ቱዶር ከጨዋታው በኋላ በሰጠው አስተያየት ቡድኑ ያለበት ሁኔታ የተወሳሰበ ነው፣ ብዙ ችግሮች አሉብን፣ የምናገረው አዲስ ነገር የለኝም ብሏል። በቀጣይ ቶተንሃም ሐሙስ ምሽት 5 ሰዓት ጀምሮ በሜዳው ክሪስታል ፓላስን ያስተናግዳል። ትናንት በተካሄደ የፕሪሚየር ሊግ ሌላ ጨዋታ አሜክስ ስታዲየም ላይ ብራይተን ሆቭ አልቢየን በዲየጎ ጎሜዝ እና ዳኒ ዌልቤክ ጎሎች ኖቲንግሃም ፎረስትን 2-1 አሸንፏል። ሞርጋን ጊብስ ዋይት የኖቲንግሃም ፎረስትን ብቸኛ ጎል አስቆጥሯል። በጣሊያን ሴሪአ 27ኛ ሳምንት ጨዋታ ሮማ እና ዩቬንቱስ 3-3 አቻ ተለያይተዋል። ስታዲዮ ኦሊምፒኮ ላይ በተደረገው ጨዋታ ዌስሊ ፍራንካ፣ ኢቫን ዲካ እና ዳንኤል ማለን ለሮማ፣ ፍራንሲስኮ ኮንሴሳኦ፣ ጀሬሚ ቦጋ እና ፌዴሪኮ ጋቲ የዩቬንቱስ ጎሎች አስቆጥረዋል። ውጤቱን ተከትሎ የአሰልጣኝ ጂያን ፒየሮ ጋስፔሪኒ ሮማ በ51 ነጥቦች 4ኛ ደረጃ ላይ ሲቀመጥ የሉቺያኖ ስፓሌቲው ዩቬንቱስ በ47 ነጥቦች 6ኛ ደረጃ ላይ ይገኛል። በስታዲዮ ጆቫኒ ዚኒ ላይ ክሬሞኔሴን የገጠመው ኤሲ ሚላን በስትራንሂያ ፓቭሎቪች እና ራፋኤል ሊያኦ ጎሎች 2-0 አሸንፏል። ኤሲ ሚላን በ57 ነጥቦች ከመሪው ኢንተር ሚላን በ10 ነጥብ ዝቅ ብሎ 2ኛ ደረጃ ላይ ተቀምጧል። በሴሪአው ሌሎች ጨዋታዎች ሳስዎሎ አታላንታን 2-1፣ ቶሪኖ ላዚዮን 2-0 አሸንፈዋል። በፈረንሳይ ሊግ 1 24ኛ ሳምንት ወሳኝ ጨዋታ ስታድ ቬሎድሮም ላይ ኦሊምፒክ ደ ማርሴይ ሊዮንን 3-2 አሸንፏል። ፒየር ኤሜሪክ ኦባሚያንግ ለማርሴይ 2 ጎሎችን ሲያስቆጥር ኢጎር ፓይሻኦ 1 ጎል አስገኝቷል። ኮረንቲን ቶሊሶ እና ሬሜ ሂምበርት የሊዮንን ጎሎች አስቆጥረዋል። ውጤቱን ተከትሎ ኦሊምፒክ ደ ማርሴይ ነጥቡን 43 በማድረስ ወደ 4ኛ ደረጃ ከፍ ብሏል። ኦሊምፒክ ሊዮን በ45 ነጥቦች 3ኛ ደረጃ ላይ ይገኛል። ሊጉን የወቅቱ ሻምፒዮን ፓሪስ ሰን ጀርማ በ57 ነጥቦች እየመራ ይገኛል። በስፔን ላ ሊጋ 26ኛ ሳምንት የመጨረሻ ጨዋታ ሪያል ማድሪድ ሳንቲያጎ ቤርናባው ላይ ሄታፌን ዛሬ ምሽት 5 ሰዓት ጀምሮ ያስተናግዳል። የአሰልጣኝ አልቫሮ አርቤሎዋ ቡድን በሊጉ 14ኛ ደረጃ ላይ የተቀመጠው ሄታፌን ካሸነፈ ነጥቡን 63 በማድረስ ከሊጉ መሪ ባርሰሎና ጋር ያለውን የነጥብ ልዩነት ወደ 1 ዝቅ ያደርጋል። በሪያል ማድሪድ በኩል ኤደር ሚሊታኦ፣ ዳኒ ሴባዮስ፣ ራውል አሴንሲዮ፣ ጁድ ቤሊንግሃም እና ኪሊያን ኤምባፔ በጉዳት ከዛሬው ጨዋታ ውጭ መሆናቸው ተረጋግጧል።